ምን ግርም እንደሚለኝ ታውቃላችሁ? አንዳንድ ተማሪዎች ዩቲዩብ ላይ በደንብ ነው የማጠናው ግን ያጠናሁትን ነገር ቶሎ ረሳዋለሁ ይሉኛል። ከዛ ግን በቪዲዮ የሚያጠኑበትን መንገድ ስመለከት በቅጽበት የሚረሱበትን ችግር አገኘዋለሁ። ስለዚህ ዛሬ በቪዲዮ ስታጠኑ የምትሰሯቸውን 4 ወሳኝ ስህተቶች እንዲሁም እንዴት ሳይረፍድ ማስተካከል እንደምትችሉ እናያለን። እመኑኝ እነዚህን 4 ስህተቶች ካስተካከላችሁ በቪዲዮ ያጠናችሁትን ነገር መቼም አትረሱትም። እንዲሁም በቪዲዮ ከማጥናታችሁ በፊት 8 ግዴታ ማወቅ ያለባችሁ ህጎች ብዬ ባለፈው በሰራሁት ቪዲዮ ላይ የመጀመሪያው ህግ ለጥናት ብቻ የሚሆን አንድ ራሱን የቻለ ጉግል አካውንት መክፈት ነበርና የሚለው ብዙዎቻችሁ ደግሞ እንዴት አዲስ ጉግል አካውንት መክፈት እንችላለን ብላችሁ ጠይቃችሁ ነበር። ስለዚህ በቀላሉ ስቴፕ ባይ ስቴፕ እንዴት አዲስ ጉግል አካውንት መክፈት እንደምትችሉ በዚህ ቪዲዮ መጨረሻ ላይ አሳያችኋለሁ። ብዙ ተማሪዎች በቪዲዮ ሲያጠኑ የሚሰሩት የመጀመሪያው ስህተት በቪዲዮ ማጥናትን እንደ መዝናኛ ወይም ደግሞ እንደ ኢንተርቴይንመንት ያዩታል። አንድ እውነት ግን ልንገራችሁ ማለት ዩቲዩብ አልጎሪዝም እናንተ ብታጠኑ ባታጠኑ ብትማሩ ባትማሩ እሱ ጭራሽ አያገባው። እሱ ብቸኛ የሚፈልገው ነገር የእናንተን አቴንሽን ነው። ማለት እዛ ፕላትፎርም ላይ እናንተን ለረጅም ጊዜ ማቆየት ብቻ ነው የሚፈልገው። ይሄ ማለት ደግሞ እናንተ አቴንሽናችሁን በትክክል ካልጠበቃችሁ በቪዲዮ ላጥና ብላችሁ ዩቲዩብ ላይ ገብታችሁ የሆነ ሰዓት ላይ ራሳችሁን የሆነ ብሎገር ዩቲዩብ ቻናል ላይ ልታገኙ ትችላላችሁ። ምን ማለት መሰላችሁ? አንዳንዶቻችን ልክ ማጥናት ሲደብረን እስቲ በቪዲዮ እናጥና ብለን ዩቲዩብ ላይ እንገባለን። ማለት መጽሐፍ ላይ ከማጥናት ይልቅ በቪዲዮ ስናጠና ወይ በፒሲያችን ወይ ደግሞ በስልካችን ነው ሊሆን የሚችለው። ስለዚህ መጽሐፍ ከምናነብበት ይልቅ ቦሪንግ የመሆን መጠኑ ቢያንስ በትንሹ ይቀንሳል። ምክንያቱም በቪዲዮ ነው አንደኛ፣ ሁለተኛ ደግሞ በስልካችን ወይ በፒሲያችን ስለሚሆን መጽሐፍ ከማንበብ ይልቅ ቦሪንግ እንዳይሆንብን ሊያደርገን ይችላል ማለት ነው። ስለዚህ በዚህ ሰዓት በቃ ራሳችን እንዳጠናን ወይም ደግሞ ለራሳችን ኮንፊደንስ እንዲሰማን ያደርጋል። ማለት ያን ሰዓት ቢያንስ በማጥናት አሳልፈናል ብለን እንድናስብ እንጂ በስርዓት የተረዳነው ነገር እዛ ጋር ላይኖር ይችላል ማለት ነው። አስታውሳለሁ እኔም ራሴ በጣም ብዙ ጊዜ ይሄንን ሳደርግ ራሴን አግኝቼው አውቃለሁ። ማለት ለምሳሌ ሂስትሪ ማንበብ ይኖርብኝና ለማጥናት ተዘጋጃለሁ። ከዛ ማጥናት ያለብኝ እኮ የሆኑ የተፈጠሩ ኢቨንቶች አሉ። የነዛን ኢቨንቶች ዓመተ ምህረት መሸምደድ ሊሆን ይችላል ያለብኝ። ከዛ ግን በቃ ለማጥናት ጥሩ ሙድ ውስጥ አይደለሁም በሚል ሰበብ ማለት ያ የሚሸመድደው ነገር እኮ የሚገኘው መጽሐፍ ላይ ሊሆን ይችላል ወይም ደግሞ ደብተሬ ላይ ሊሆን ይችላል የሚገኘው። ከዛ ግን ዩቲዩብ ላይ ገባና ያንን ቻፕተር ዝም ብዬ ሰርች አደርገዋለሁ። ከዛ ከፍተዋለሁ። ከዛ በስልኬ ወይ ቴሌግራም ያለው ወይ ዩቲዩብ ዝም ብዬ ስክሮል አደርጋለሁ ወይም ደግሞ የሆነ ቪዲዮችን ኤዲት ላደርግ እችላለሁ። ስለዚህ አቴንሽን ሙሉ ያለው ስልኩ ላይ ነው፣ ግን እያዳመጥኩ ይመስለኛል። በይሳ ጭንቅላቴ የሚያስበው ምንድነው ፕሮዳክቲቭ የሆንኩ ወይም ደግሞ ያን ነገር እየሸመደድኩት እንደሆነ ነው። ግን መጨረሻ ላይ ምንም የማውቀው ነገር የለም። እንደነገርኳችሁ ይሄንን ለምንድን ነው የማደርገው? በዛ ሰዓት ግዴታ ማጥናት አለብኝ ማለት ለማጥናት ብዬ ያወጣሁት ፕሮግራም ነው። ስለዚህ ያን ሰዓት ላለማሳለፍ ዝም ብዬ ላለማሳለፍ ለአእምሮ ያጠናው እንዲመስለኝና ፕሮዳክቲቭ የሆንኩ እንዲመስለኝ ለማድረግ ነው እንጂ ዘጋ አንድ የሚያስኩት ነገር ላይኖር ይችላል ማለት ነው። እና ይሄንን ማድረግ ፈተናዎች ላይ በሉት አሳይመንቶች ላይ በሉት በጣም ብዙ ነገሮች ላይ ትልቅ ዋጋ አስከፍሎኛል። ስለዚህ እናንተ ይሄንን ነገር በፍጹም ማድረግ የለባችሁም። ምክንያቱም ብልጥ ከሰው ስህተት ይማራል አይደል የሚባለው። ስለዚህ ከዚህ በኋላ በቪዲዮ ስታጠኑ ራሳችሁን ትሪት ማድረግ ያለባችሁ የትምህርት ቤት ክፍል ውስጥ እንዳላችሁ ማለትም አስተማሪያችሁ ከፊት ለፊት ሆኖ እያስተማረ እንደሆነና የሆነ ነገር ብታደርጉ አስተማሪው እንደሚናገራችሁ አሰባችሁ ነው ማጥናት ያለባችሁ ማለት ነው። እንደነገርኳችሁ ራሱን የቻለ አንድ የዩቲዩብ አካውንት ወይም ደግሞ የጉግል አካውንት መክፈት ይኖርባችኋል። እንዴት መክፈት እንዳለባችሁ ካላወቃችሁ በቀላሉ እንዴት አዲስ ጉግል አካውንት እንደሚከፈት ስቴፕ ባይ ስቴፕ በዚህ ቪዲዮ መጨረሻ ላይ አሳያችኋለሁ ማለት ነው። ስለዚህ ልክ የጥናት ዩቲዩብ አካውንታችሁን ስትከፍቱት ሙሉ በሙሉ የሚኖሩት የጥናት ቪዲዮዎች ናቸው። ስለዚህ እናንተ ዲስትራክት የሚያደርጋችሁ ነገር ሙሉ በሙሉ ትቀንሱታላችሁ ማለት ነው። ምክንያቱም ትምህርታዊ ቪዲዮዎችና መዝናኛ ቪዲዮዎችን በምታደባልቁበት ሰዓት አይምሯችሁ የትኛው ላይ ትኩረት ማድረግ እንዳለበት ግራ ይገባዋል። የሆነ በቃ አትክልትና ኬክ አብሮ እንደመብላት ነው የሚሆንበት። በቃ ለማጥናት ጥሩ ሙድ ውስጥ ካልሆናችሁ ሌላ ነገር ነው ማድረግ ያለባችሁ። ከዛ ልክ ሙዳችሁ ሲስተካከል ወደ ጥናት ትገባላችሁ እንጂ እየደበራችሁ ወይም ደግሞ ለጥናት ጥሩ ሙድ ውስጥ ሳትሆኑ በፍጹም ማጥናት የለባችሁም። ይሄንን ስላችሁ በጣም ጎበዝ የምትሏቸው የደረጃ ተማሪዎች ራሱ አንዳንዴ ለማጥናት ጥሩ ሙድ ውስጥ የማይሆኑበት ጊዜ አለ። ግን በቃ ጥሩ ሙድ ውስጥ የሚሆኑበትን ጊዜ ያውቁታል፣ በዛ ሰዓት ይጠቀማሉ። ለዛም ነው ውጤታማ የሚሆኑት። ስለዚህ እናንተም ለማጥናት ጥሩ ሙድ ውስጥ የመሆንበት ሰዓት ይሄ ነው የምትሉትን ሰዓት በስርዓት ለዩትና በዛ ሰዓት በትክክል ለማጥናት ሞክሩ። ከዛ በእርግጠኝነት ነው ብላችሁ ውጤታማ ትሆናላችሁ። ይገባኛል እኮ ምናልባት የማጥናት ሙድ ውስጥ ሳትሆኑ በምታጠኑበት ሰዓት ፕሮዳክቲቭ የሆናችሁ በደንብ ያጠናችሁ ሊመስላችሁ ይችላል፣ ወይም ደግሞ ሰዓቱን በትክክል የተጠቀማችሁበት ሊመስላችሁ ይችላል። ግን ምንም በቃ ከዛሬ ጀምራችሁ ይሄንን ነገር ማድረግ የለባችሁም። ሁለተኛው በቪዲዮ ስታጠኑ ማስወገድ ያለባችሁ ስህተት ደግሞ መልቲታስኪንግን ወይም በተመሳሳይ ሰዓት ሁለት የተለያዩ ነገሮችን ለመስራት መሞከርን ነው። ለምሳሌ ፊዚክስ ቲዩቶሪያል እያያችሁ ከዛ ደግሞ እየወጣችሁ ቴሌግራም ላይ እየገባችሁ ጓደኛችሁ ማውራት፣ ይሄንን ነው መልቲታስኪንግ ወይም ደግሞ በተመሳሳይ ሰዓት ሁለት የተለያዩ ነገሮችን ማድረግ የምንለው ማለት ነው። እና እንደነገርኳችሁ እኔም ይሄንን አደርግባቸው የነበሩ በጣም ብዙ ጊዜያቶች ነበሩ። ማለት ስልኬ ላይ ቴሌግራም ላይ ሰውን እያዋራው ከዛ ደግሞ ፒሲ ላይ የሆነ ቲዩቶሪያል ከፍቼ አዳምጣለሁ ማለት ነው። ከዛ የማዳምጥ ይመስለኛል በሰዓቱ ደግሞ የሚመስለኝ በጣም ፕሮዳክቲቭ የሆንኩ ሁለት ነገሮችን በአንድ እየሰራው እንደሆነ ነበር የሚሰማኝ። ሳይንቲስቶች ምን ይላሉ መሰላችሁ? ከአንድ ታስክ ወደ ሌላ ታስክ በምትቀይሩበት ሰዓት አይምሯችሁ ሪፎከስ ለማድረግ ወይም ደግሞ እንደገና ትኩረት ለማድረግ ከ15 እስከ 20 ሰከንድ ይወስድበታል። ይሄ ማለት ምን ማለት ነው? ለምሳሌ እኔ ቴሌግራም ለዚህ ጋር ሰው እያወራው ልክ ደግሞ ወደ ቪዲዮ በመሄድበት ሰዓት ከቪዲዮ ደግሞ ልክ ወደ ቴሌግራም በመመለስበት ሰዓት በእያንዳንዱ ሰዓት ከ15 እስከ 20 ሰከንድ ይወስድብኛል ማለት ነው። ስለዚህ እነዛ ሰከንዶች ሲደመሩ በጣም ብዙ ጊዜያችሁን ያባክኑባችኋል ማለት ነው። ስለዚህ ቀጣይ ስታጠኑ ሙሉ ትኩረታችሁን ማድረግ ያለባችሁ ጥናቱ ላይና ጥናቱ ላይ ብቻ ነው ማለት ነው። መጀመሪያ ምን ታደርጋላችሁ? ሌሎች የከፈታችሁ አፕሊኬሽኖች ካሉ ማለት ባክግራውንድ ላይ ያሉ አፕሊኬሽኖች ካሉ እነሱ መጀመሪያ ታጠፋላችሁ። ቀጥላችሁ ኖቲፊኬሽን የሚባል ነገር ሙሉ በሙሉ ታጠፋላችሁ። ከዛ ካጠገባችሁ ኖትቡካችሁን ታዘጋጁና ጥናታችሁን ትጀምራላችሁ ማለት ነው። በቪዲዮ ማጥናት በተለይ አሁን ዘመን ላይ ላለን ተማሪዎች በጣም ፓወርፉል የሚባል ቱል ነው። ነገር ግን ይሄ የሚሆነው በትኩረት ከተጠቀምንበት ብቻ ነው። ሶስተኛው ስህተት ደግሞ በቪዲዮ ስታጠኑ በ2x ስፒድ አድርጋችሁ ማጥናት ማቆም አለባችሁ። ዛሬ ምን ማለት ስለ ማይቶኮንድሪያ ነው። ማይቶኮንድሪያ ደግሞ ማለት ዘ ፓወር ሃውስ ኦፍ ዘ ሴልስ ማለት ነው። 2x ስፒድ የምንለው ይሄንን ነው። እንደዚህ በምታጠኑበት ሰዓት ቶፒኩን በደንብ የምትረዱ ይመስላችኋል። ቪዲዮን ቶሎ ትጨርሱታላችሁ። እንዲሁም ደግሞ በጣም ሰዓታችሁን የቆጠባችሁ ሊመስላችሁ ይችላል። ነገር ግን አይምሯችሁ የተማራችሁትን ነገር ፕሮሰስ
ፓስ ማድረግ አይችልም። በዚህ ዙሪያ ላይ ኮግኒቲቭ ሳይንስ ምን እንደሚል ታውቃላችሁ? በ2x ስፒድ አድርጋችሁ በምታጠኑበት ሰዓት ግንዛቤያችሁ ከ20 እስከ 30% እንደሚቀንስ ይናገራል። አይምሯችሁ የሰማውን ነገር ዳይጀስት ለማድረግ ጊዜያቶችን ይፈልጋል። በ2x ስፒድ አድርጋችሁ በምታጠኑበት ሰዓት በጣም ፕሮዳክቲቭ የሆናችሁ ጊዜያችሁን በደንብ የቆጠባችሁ ሊመስላችሁ ይችላል። ነገር ግን ከ24 ሰዓት በኋላ ያጠናችሁትን ነገር ሙሉ በሙሉ ልትረሱት ትችላላችሁ። በእርግጠኝነት ደግሞ አጋጥሟችኋል ብዬ አስባለሁ። ቶፒኩን በደንብ እንደተረዳችሁት እርግጠኛ ከሆናችሁ እንኳን ማለት ቶፒኩን ከዚህ በፊት አንብባችሁት ከነበረ እንኳን ማድረግ ያለባችሁ 1.25x ወይም ደግሞ ከ1.5x በላይ ስፒድ ማድረግ በፍጹም የለባችሁም። ይሄም ደግሞ ቶፒኩን እንደተረዳችሁት በጣም እርግጠኛ ከሆናችሁ ብቻ ነው ይሄን ማድረግ ያለባችሁ። ነገር ግን ቶፒኩ ለእናንተ አዲስ ከሆነ ወይም ደግሞ ኮምፕሌክስ የሆነ ቶፒክ ከሆነ በኖርማል ስፒድ አድርጋችሁ እንዲሁም ደግሞ ያልገባችሁ ነገር ሲኖር እየመለሳችሁ ነው ማጥናት ያለባችሁ። እንደዚህ ስታደርጉ ነው ሎንግ ተርም አንደርስታንዲንግ ሊኖራችሁ የሚችለው ወይም ደግሞ ቶፒኩ ከእናንተ ጋር ለረጅም ጊዜ ሊቆይ የሚችለው ማለት ነው። አራተኛው በጣም ብዙ ተማሪዎች በቪዲዮ ሲያጠኑ የሚሰሩ ስህተት ቪዲዮን እያሳለፉ ማየት። አንዳንዶቻችን ልክ ቪዲዮ እንደጀመረ ይሄንን ፓርት ማቋለው ይሄንን ፓርት ከዚህ በፊት ተመሪያለሁ ብለን እናሳልፈዋለን። ከዛ በጣም ወሳኝ የሆነ ነገር ሊያልፈን ይችላል። ይሄንን እምላችሁ ደግሞ በጣም ብዙ ጊዜ አጋጥሞኝ ስለሚያውቅ ነው። ቪዲዮን እያሳለፋችሁ በምታጠኑበት ሰዓት አይምሯችሁ የሚፈልገውን ሎጂካል ፍሎ ታበላሹበታላችሁ ማለት ነው። ሎጂካል ፍሎ ማለት አይምሯችሁ የሆነ ነገር ለመረዳት የሚሄድበት የራሱን የቻለ መንገድ ወይም ደግሞ የራሱን የቻለ ፍሎ አለው። ስለዚህ ቪዲዮን በምታሳልፉበት ሰዓት ይሄንን ፍሎ ታበላሹበታላችሁ ማለት ነው። ቱቶሪያሎችን በምታዩበት ሰዓት እያንዳንዱ ሰከንድ በጣም ወሳኝ የሚባሉ ፖይንቶችን ሊይዝ ይችላል። ማለት እያንዳንዱ ሰከንዶች ውስጥ ያሉት ፖይንቶች ለእናንተ ቀላል ሊመስላችሁ ይችላል፣ ለአይምሯችሁ ግን በጣም ወሳኝ ነገር ነው። ስለዚህ በቪዲዮ እያጠናችሁ የሆነን ፓርት በምታሳልፉበት ሰዓት የቶፒኩ የሆነ ፓርት ግልጽ ላይሆንላችሁ ይችላል ማለት ነው። ኤዱኬሽናል ሳይኮሎጂ እንደዚህ ይላል። በቪዲዮ እያጠኑ በቪዲዮ የሚያጠኑትን ነገር እያሳለፉ የሚያጠኑ ተማሪዎች ዲስረፕትድ ኮግኒቲቭ ፍሎ ወይም በአማርኛው የተረበሸ የእውቀት ፍሰት ያጋጥማቸዋል። ስለዚህ ቀጣይ የጥናት ሴሽናችሁ ላይ ቪዲዮን በቻላችሁ ታቅም ሙሉ በሙሉ ለመጨረስ መሞከር አለባችሁ። ምንም እንኳን አንዳንድ ፖይንቶች በጣም ደባሪ ወይም ደግሞ ቦሪንግ ቢሆኑባችሁም ቪዲዮን ግን እስከ መጨረሻው ለመጨረስ ሞክሩ። ቴሌግራም ላይ ዱቮይስ_ዱ ብላችሁ ሰርች በማድረግና ጆይን በማለት የተለያዩ ፒዲኤፎችና አዳዲስ መረጃዎች ሲወጡ እንዲደርሷችሁ ማድረግ ትችላላችሁ። በቪዲዮ ስታጠኑ በትልቁ ሊጠቅሟችሁ የሚችሉ 3 ተጨማሪ ቦነሶችን ልንገራችሁና እንዴት አዲስ ጎግል አካውንት መክፈት እንዳለባችሁ የምንመለከት ይሆናል ማለት ነው። የመጀመሪያው ቦነስ በየ10 ደቂቃ ቪዲዮን አቁሙትና ያጠናችሁትን ነገር ሰመራይዝ አድርጉ። ሁለተኛው ቦነስ ደግሞ ኖትቡካችሁ ኖት ለመያዝ ብቻ ሳይሆን ያልገባችሁ ነገሮች ለመጻፍና በኋላ ላይ ሰርች ለማድረግ ተጠቀሙበት። ሶስተኛው ቦነስ ደግሞ ቪዲዮን ማዳመጥ ብቻ ሳይሆን አንዳንድ አስተማሪው የሚጠይቃችሁን ጥያቄዎች ድምጻችሁን ከፍ እያደረጋችሁ መልሱ። ይሄም የምታጠኑትን ነገር በደንብ እንድትረዱ ያስችላችኋል። አሁን ደግሞ በቀላሉ ስቴፕ ባይ ስቴፕ ለጥናት ወይም ደግሞ ለማንኛውም ነገር የሚሆን አዲስ ጎግል አካውንት እንዴት መክፈት እንደምትችሉ እናያለን ማለት ነው። ምንም የሚከብድ ነገር የለውም። ብቻ እናንተ እኔ የማደርገውን ነገር በትክክል እየተከታተላችሁ ለማድረግ ሞክሩ እና እዚህ ጋር የምትመለከቱት ጎግል አካውንት ዝም ብዬ የከፈትኩ ነው ለእናንተ ለማስተማር ለማሳየት አዲስ ጎግል አካውንት እንዴት መክፈት እንደሚቻል ለማሳየት የከፈትኩት አካውንት ነው እና ይሄን አካውንታችሁ እንደ ኖርማል አካውንታችሁ እዩትና እንዴት አዲስ ጎግል አካውንት ተጨማሪ ጎግል አካውንት መክፈት እንደምትችሉ አሳያችኋለሁ ማለት ነው። ስለዚህ መጀመሪያ ምን ታደርጋላችሁ? አሁን ያለነው ሆም ፔጅ ላይ ነው ወይም ደግሞ ፊት ለፊት ዩቲዩብ የሚያመጣልን ቪዲዮዎች ላይ ሆም ፔጅ ላይ ያለነው። መጀመሪያ የምታደርጉት ነገር ዩ የሚለው ላይ ወይም ደግሞ የእናንተ ፕሮፋይል ያለበት ቦታ ላይ ትሄዳላችሁ። እዚህ ጋር እንደምትመለከቱት ልክ እሱን ከነካችሁት በኋላ ስዊች አካውንት የምትላለ ጎግል አካውንት የሚላለ ከዛ ደግሞ ተርን ኢንኮግኒቶ ነው የሚላለ ወደዚህ የሚቀጥሉ አሉ። እናንተ ምን ትነኩት? እዚህ ጋር ስዊች የሚላለ ስዊች የሚለውን ትነኩታላችሁ አንዴ። ልክ ስትነኩት እንደዚህ ያመጣላችኋል። ከዛ እዚህ ጋር ስትነኩት የከፈታችሁበትን አካውንቶች በሙሉ ያመጣላችኋል። ስለዚህ ጋር የምታዩት ራንደም አር የሚል አካውንት ዝም ብዬ ለሙከራ የከፈኩት አካውንት ነው፣ እሱ አለ ማለት ነው። ከዛ እዚህ ጋር ምንድነው የምታደርጉት? ይሄ ዋና አካውንታችሁ ነው፣ ራይት የሚልበት ያለባት ዋናው የራሳችሁ አካውንት ነው። ከዛ እዚህ ጋር የፕላስ ምልክት አለች እዚህ ጋር የምታዩት። ስለዚህ እሷን የፕላስ ምልክት አንዴ ትነኳታላችሁ። ስትነኳት እንደዚህ አይነት ፔጅ ውስጥ ይከታችኋል። ኮዳችሁን ወይም ደግሞ ፓተርናችሁን ወይም ደግሞ ፌስ አይዲ ካላችሁ ፌስ አይዲያችሁን ይጠይቃችኋል ማለት ነው። እዚህ ጋር እንደምትመለከቱት እኔ የራሴን ኮድ አስገባለታለሁ። ከዛ ላይ ስትሉት አሁንም ይወስዳችኋል። እንደዚህ አይነት ፔጅ ውስጥ ይከታችኋል ማለት ነው። ከዛ ምንድነው የምታደርጉት? እዚህ ጋር ትመጡና ክሬት አካውንት ምትላለች ከስር ክሬት አካውንት ምትላለች፣ እሷን አንዴ ትነኩታላችሁ። ከዛ ፎር ማይ ፐርሰናል ዩዝ ምትላለች መጀመሪያ ያለችዋን እሷን ትነኳታላችሁ። ከዛ ፈርስት ኔም እና ላስት ኔም ኦፕሽናል ነው። ፈርስት ኔም ማስገባት ግዴታ አለባችሁ። ላስት ኔም ግን ኦፕሽናል ነው። ማስገባትም አለማስገባትም ትችላላችሁ። እኔ ፈርስት ኔሙን ስተዲ ልበለው፣ ለምሳሌ ለጥናት የምንከፍተው አካውንት ስለሆነ ስተዲ ልበለው ስተዲ። ከዛ ላስት ኔሙን ደግሞ አካውንት ልበለው ስተዲ አካውንት ልበለውና ከዛ ኔክስት ምትላለች እሷን ነካታለሁ ማለት ነው። ከዛ እዚህ ጋር ይመጣልኛል። ይሄ ቤዚክ ኢንፎርሜሽን ነው፣ ታውቁታላችሁ ብዬ አስባለሁ። ለማታውቁት ደግሞ በርዝዴያችሁን ወይም ደግሞ የተወለዳችሁበትን ዓመተ ምህረት ነው የምታስገቡት። ይሄ ግዴታ ትክክለኛው መሆን የለበትም። ዝም ብላችሁ ራንደም ማስገባት ይችላላችሁ። የመጀመሪያው ትነኩታላችሁ። የመጀመሪያው ወር ነው። ዝም ብዬ ጃንዋሪ ፌብሩዋሪ እለዋለሁ። ከዛ ቀን ዝም ብዬ 14 ወይ 13 እለዋለሁ። ከዛ ይር ዝም ብዬ 2004 እለዋለሁ። ከዛ ቀጥሎ ከስር ደግሞ አለች ጀንደር ወይም ደግሞ ጾታችሁን ያስመርጣችኋል። ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ደግሞ ፊሜል፣ ወንድ ከሆናችሁ ሜል ትሉታላችሁ። ሜል እለዋለሁ። ከዛ ኔክስት ነው የምትሉት። ከዛ ዩዘር ኔም ይላችኋል ወይም ደግሞ ኢሜይላችሁን ማስገባት ነው ማለት ምን አይነት ኢሜይል እንዲሆንላችሁ ትፈልጋላችሁ የሚለውን ነገር ነው። ስለዚህ ጋር የምንለዋለሁ እኔ ስተዲ አካውንት 123 ከዛ @gmail.com የሚለውን ራሱ ያስገባልኛል። ስለዚህ እናንተ እቺ ዩዘር ኔም ነው የምታስገባት። እቺ ዩዘር ኔም ነው የምታስገባት። ኮፒ አድርጋችሁ ብትይዙት ወይም ደግሞ ስክሪንሻት ብታነሱት በጣም ይጠቅማችኋል ማለት ነው። ከዛ ኔክስት ትሉታላችሁ። ይሄ ተይዟል ይለኛል። ስተዲ አካውንት 123 የሚለው ተይዟል። ስለዚህ 123 4 የሚለውን ሞክራለሁ ማለት ነው። ኔክስት ትለዋለሁ።
ይሄም ተይዟል ይለኛል። ስለዚህ ሌሎችም ቢስላሉ እስቲ ይሄን ደግሞ ልሞክረው። ይሄ ሰርቶልኛል ማለት ነው። ከዛ ፓስዋርድ አስገቡ ይላችኋል። ፓስዋርድ የማትረሱትን ፓስዋርድ መሆን እርግጠኛ መሆን አለባችሁ። ምክንያቱም አንዳንድ ጊዜ ፓስዋርድ ሊጠይቃችሁ ይችላል። ስለዚህ እኔ ዝም ብዬ ፓስዋርድ አስገባለታለሁ እና ፓስዋርድ ስታስገቡ መጀመሪያ ፊደሎች መሆን አለባቸው። ከዛ ደግሞ የሆኑ ሃሽታግ ወይም ደግሞ የምልክቶች ሳይኖች መሆን ግዴታ አለበት። ከዛ ደግሞ ቁጥር ማስገባት አለባችሁ። የሆኑ ቁጥሮች ማስገባት አለባችሁ እና 8 ዲጂት እና ከዛ በላይ መሆን አለበት። ኔክስት ትሏለሁ። ከዛ አካውንቱን እንደምታዩት ከፍቶልኛል ማለት ነው። ከዛ ይሄ ሴፍ ትሉታላችሁ ዝም ብላችሁ። ከዛ ኔክስት ነው የሚለው ማለት ነው። ከዛ ወደ ታች ትወርዳላችሁ። አይ አግሪ ወይም ደግሞ እስማማለሁ ትላላችሁ በጉግል ተርምስ እና ኮንዲሽንስ ማለት ነው። እንደምታዩት እየከፈተ ነው። እንደምታዩት እዚህ ጋር ራንደም የሚለው አካውንት አለ። ከስር ደግሞ ስተዲ አካውንት የሚል ራሱ ከፈተልኝ ማለት ነው። ኢሜል አካውንት ከፈተልኝ ማለት ነው። ስለዚህ አሁን ምንድነው ማድረገው? እቺ አሁን ራይቷ ያለችው ራንደም የሚለው አካውንት ላይ ነው። እሱ ዝም ብሎ አካውንት ነው ወይም ደግሞ ኖርማል አካውንት ነው። ማለትም እንደ መዝናኛ የምታዩት አካውንታችሁ ወይም ደግሞ ለኖርማል የምትጠቀሙት አካውንት ነው የእናንተ መሆን ያለበት። ከዛ ሁለተኛ ደግሞ ስተዲ አካውንት የምትላለች እሷን ነካታለሁ ማለት ነው። እሷን ስነካት ወደ ስተዲ አካውንት ይወስደኛል ማለት ነው። ከዛ አሁን እዚህ ጋር ምን ይለኛል? ትራይ ሰርቺንግ ቱ ጌት ስታርትድ ይለኛል። ወይም ደግሞ ምን አይነት ቶፒኮችን ነው የምትፈልገው? ዩቲዩብ እየጠየቀኝ ነው። ምን አይነት ቶፒኮችን ማየት ነው የምትፈልገው በዚህ አካውንት ላይ ብሎ ይጠይቀኛል ማለት ነው። እናንተ እዚህ ጋር እርግጠኛ መሆን ያለባችሁ ሰርች ማድረግ ያለባችሁ ከትምህርት ጋር የተገናኙ ኮንተንቶችን ብቻ ነው እዚህ ጋር ማየት ያለባችሁ በዚህ አካውንት ማለት ነው። ስለዚህ ለምሳሌ እኔ ፊዚክስ ብዬ ሰርች ላድርግበት። ግሬድ 10 አመጣልኝ ራሱ ግሬድ 10 ዩኒት 2 ለምሳሌ። ከዛ እንደምታዩት እዚህ ጋር ፕሌሊስቶች ያመጣልኛል። ለምሳሌ ዝም ብዬ አንዱን ቪዲዮ ነካዋለሁ። ከዛ እዚህ ጋር እንደምታዩት ከፍቶልኛል ቪዲዮ። ስለዚህ እንደምትመለከቱት ለምሳሌ አንድ ቪዲዮ አየሁ። አሁን ሆም ፔጅ ላይ መለሳለሁ። ከዛ ከመጣው በኋላ ሪፍሬሽ አደርጋለሁ። እንደዚህ ሪፍሬሽ አደርጋው ወደ ትምህርታዊ ቪዲዮዎችና የተለያዩ ቪዲዮዎችን ያመጣልኛል ማለት ነው። እዚህ ጋር አሁን ገና አካውንቱን ስላላወቀው ነው እንደዚህ አይነት ቪዲዮዎችን ያመጣልኝ። ከዛ ግን አሁን የትምህርታዊ ቪዲዮዎችን ባየሁ ቁጥር ለምሳሌ እዚህ ጋር እንደምታዩት የትምህርታዊ ቪዲዮዎችን ያመጣልኝ ነው። ዜናዎችን ያመጣልኛል። የተለያዩ ነገሮችን ያመጣልኛል። ግን ይሄ የሚሆነው የትምህርታዊ ቪዲዮዎችን በደንብ ባየሁበት ቁጥር ይሄ ፎር ዩ ፔጅ ወይም ደግሞ ሆም ፔጁ የትምህርታዊ ቪዲዮዎች ብቻ የሆነ ይመጣል ማለት ነው። ስለዚህ በፍጹም እዚህ አካውንት ላይ ሌላ ቪዲዮዎችን ሰርች ማድረግ የለባችሁም። ሌላ ቪዲዮዎችን ማየት ስትፈልጉ ኖርማል አካውንታችሁ ላይ ገብታችሁ ነው ማየት ያለባችሁ። እዚህ አካውንታችሁ ላይ ማየት ያለባችሁ ትምህርታዊና ትምህርታዊ ቪዲዮዎችን ብቻ ነው ማለት ነው። ስለዚህ ወደ ኖርማል አካውንታችሁ መመለስ ስትፈልጉ ምን ታደርጋላችሁ? ዩ የምትሏለች። ዩ የምትሏን ትነኳታላችሁ ወይም ደግሞ ወደ ፕሮፋይል ፔጃችሁ ይወስዳችኋል። ከዛ ስዊች አካውንት የምትላለች ወይም ደግሞ አካውንት ቀይር የምትላለች። ከዛ ወደ ኖርማል አካውንታችሁ ትመለሳላችሁ። ከዛ እዚህ ጋር ትምህርታዊ ቪዲዮዎችን ወይም ደግሞ መዝናኛ ቪዲዮዎችን ማየት ስትፈልጉ እዚህ ጋር ማየት ትችላላችሁ። ልክ ማጥናት ስትፈልጉ ደግሞ ስዊች አካውንት ትሉታላችሁ። ከዛ ስተዲ አካውንት የሚለው ወይም ደግሞ የጥናት አካውንታችሁ ላይ ትሄዳላችሁ። እዚህ ላይ ደግሞ ተነሱ ታጠናላችሁ ማለት ነው። ቴሌግራም ላይ ዱቮይስ_ዱ ብላችሁ ሰርች በማድረግና ጆይን በማለት የተለያዩ ፒዲኤፎችና አዳዲስ መረጃዎች ሲወጡ እንዲደርሷችሁ ማድረግ ትችላላችሁ። እና ባለፈው ቪዲዮ እያልኳችሁ የነበረው ይሄን ነው። እዚህ አካውንት ላይ በፍጹም አዝናኝ ቪዲዮዎች ማየት የለባችሁ ወይም ደግሞ ከመዝናኛ ጋር የተያዙ ቪዲዮዎች ማየት የለባችሁ። መዝናኛ ቪዲዮዎች ማየት ስትፈልጉ እዛኛው አካውንታችሁ ላይ ገብታችሁ ነው የምታዩት ማለት ነው። እና ብዙዎቻችሁ እንዴት አዲስ ጎግል አካውንት መክፈት እንችላለን ብላችሁ በጠየቃችሁ መሰረት እንዴት አዲስ ጎግል አካውንት ለጥናት ብቻ የሚሆን ጎግል አካውንት ወይም ደግሞ ለማንኛውም ነገር መጠቀም የምትችሉትን ጎግል አካውንት እንዴት በቀላሉ መጠቀም እንደምትችሉ አሳይቻችኋለሁ ብዬ አስባለሁ። ያልገባችሁ ወይም ግር የሚላችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስለቅ ታገኙኛላችሁ።